አነጋጋሪው የደረጀና የዳጣ ውጤት ትልቅ ችግር ፈጠረ። አብጌል የአባቷን ጃኬት በመፈተሽ ላይ ሳለች የተመረመሩበትን የዲኤንኤ ምርመራ ውጤት አገኘችው። በሚያሳዝን ሁኔታ እሷ የገባችው ብር ልትዳብስና ብር ልትሰርቅ ነበር። ነገር ግን አባቷን ደውላ ስትጠይቀው እንዳትነኪ ቢላትም ነገር ግን እንግዲህ በሚገርም ሁኔታ ጃኬቱን በመፈተሽ ብሩን መልሳ ስታስገባ ወረቀቱ ከፊት ለፊቷ ዱብ ሲል የዳጣና የደረጀ የዲኤንኤ ምርመራ ውጤት አባትና ልጅ መሆናቸውን የሚያመለክት ነው። ወይዘሮ ማርታ የመጨረሻ ልቧ ተሰበረ። አብጌል አቀጣጥላ ለወይዘሮ ማርታ ደረጀና ዳጣ አባትና ልጅ መሆናቸውን እንግዲህ ስትነግራት የመጨረሻ ልቧ ተሰበረ። አላምን ብላ ከአብጌል ላይ ውጤቱን ቀምታ ስታየውም አቶ ደረጀ የዳጣ አባት መሆኑን የሚያሳይና እንግዲህ በጣም አሳሳቢ የወይዘሮ ማርታ ውሳኔ ምንድን ነው የሚለውን አብረን የምናየው ይሆናል። ደረጀ እንግዲህ ስለ ታሪክ ወይም ደግሞ ሌሎች ታሪክ እያወራ ባሏ በላዋ ላይ ሄዶ የሚልም ጠቅ አድርጓት ነበረ። ስለ ውሽማ ምናምን እያለ ስጋ ጠብሶ እያለ ብዙ ተረቶችን ተረተላት። ያ አሁን እያቃቃላትና እየተጫወተባት መሆኑ ወይዘሮ ማርታ ገባት። የመጨረሻ ለካ እየተጫወተብኝ ነው በማለትም በጣም ልቧ ተሰበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩ በአክብሮት እጠይቃለሁ። ዛሬ እንግዲህ ዳጣዬ ቀጣይ ፓርቲ ዘመተናል። እንግዲህ ዳጣዬ አባቷ ነገሩን ሊያበላሸው ባለበት ሰዓት እንግዲህ ዛሬ ደስ ብሎኛል ከደስታ በኋላ ልንገራችሁ ብሎ እየጨፈሩ ባሉበት ሰዓት ልጄ እያለም ዳጣ አፍጥጣ ልጄ ሲልም የእሷን እውነታ ሊዘረግፈው መስሏት እየተጨናነቀች ነበረ። ነገር ግን ልጄ እያለ በድጋሚ ሲያወራ ዳጣ አይኗ እንደ ባቄላ ፈጠጠ። ከወይዘሮ ማርታ ከአብጌል ስር ቀምታ እንግዲህ ውሃን ወደ አቶ ደረጀ ወረወረችለት። ይቻት ልጅህ ይቻት አለችው። ውሃዬ ልጄ እያለም ከዛ ነገሩን ቀየሰ። በዚህን ሰዓት ወይዘሮ ማርታ ልጄ ልጄ እያልክ እኮ ልባችንን አንጠለጠልከው፣ ሙዳችንን አበላሸው ስትለውም እንጨፍር በማለት ጭፈራቸውን ቀጠሉ። አቶ ደረጀ እውነቱን ለማፍረጥ እየታገለ ባለበት ሰዓት ዳጣ ግን የአባቴ ሕይወት ይበላሻል በማለትም እውነቱን እንዳያወጣውና በስካር ወይም በደስታ መንፈስ እንዳይዘረግፈው አስባ ውሃን ወደ ደረጀ በመወርወር ነገሩን አስቀይሳ ነበረ። አብጌል ግን መቼም ቢሆን ተጠራጣሪነቷን የማታቆመው በሚገርም ሁኔታ እንግዲህ ምንም ማድረግ ስላልቻለች ነገሩ እንዴት ነው በማለትም ጸጥ ብላ መመልከት ጀመረች። በዚህን ሰዓት በጣምም ተገረመች። እንዲሁም ደግሞ ይህን ስታደርግ በቅርብ ርቀት ሆና የምትመለከተው ሰላም አይኗ ተጉረጠረጠ። እናም አብጌል አሁን ተጠራጣሪ ስለሆነች ሁሉም ጨፍሮ ተጫውቶ ሲጨርስ በየቦታው ሲሄድ ሰላም አሁን ቤቱን ማጽዳት ጀመረች። የአባቷንና የእናቷን ክላስ ስታጸዳ ሰላም አለቻት። ወይ የአባቴ ደስታ ምን እንደሆነ አስበሸዋል እንደኔ አለቻት። ማለት ወይ በስራ ወይ ደግሞ በቃ የሆነ አላማ ተሳክቶለት በዛ የተደሰተ ነው የሚመስለኝ። እኔ ግን እንደዛ አይደለም አለቻት። እና ምንድን ነው? ኧረ ተይ አቢጌል ተይ፣ የእርሳቸው ደስታ አያስደስትሽም እንዴ ሰው ስለሆን በቃ እሱን ደስ ብሎ ስናይ ሁላችንም ተደሰትን አለቻት። አአ የሆነ ነገር አለ፣ ዝም ብሎማ ደስታ አይደለም የሆነ ነገር አለቻት። ሰላምዬም በዚህን ሰዓት እኔ የተለየ ነገር አይታየኝም፣ ሌላም ነገር አላሰብኩም፣ ግን ደግሞ በስራም ይሁን በሆነ ነገር ውጤታማ ሆኖ ያ ነገር ያስደሰተው ይመስለኛል አለቻት። ያማ ቢሆን ይናገር ነበር፣ መናገር ስላልፈለገ ነው አለች። እኔ እንጃ ብላ ሰላምም ወጣች። እንግዲህ ወይዘሮ ማርታ ዳጣን
በጣም ተመችታታለች። ዳጣና ውሃ ተቃቅፈው እያሉ ወይዘሮ ማርታ መጣች። ውሃዬ ለባብሽና እንሄድ ሳይረፍድ አለች። ምንድን ነው እንደዚህ ያላጠፋችሁ? እናንተን እኮ ትኩር ብሎ ላያችሁ እህትና እህት ነው የምትመስሉት አለች። እንዴ እማዬ ዳጣ ልጃችን ናት እኮ በተለይ አንቺ ካልሽ አዎ ውሃዬ ልጃችን ናት ልጄ ናት አለቻት እኮ። ስለዚህ ዳጣ በዚህን ሰዓት ውሃን አቅፋ ወይዘሮ ማርታ ስትመሰጥ ዳጣ ልቧ ተሰበረ። የኔም እናት ብትኖር የሚል አይነት ስሜት ተሰማት። ከዛ እሷም ዳጣዬ ወዬ በቃ ውሃ ልበሽና እንሄድ ስትል እትዬ ውሃን እኔ ባደርሳትስ አለች። የምርሽን ነው? አዎ ጥሩ ሀሳብ ነው። እንግዳ ድርሻት ባይሆን እንዳታረፍድ እና ደግሞ ለመምህሮቹም ንገሪላት አንዳንድ የሚያስቸግሯት ልጆች እንዳሉ አለች። ማንም ያስቸግራት? እኔ የምሬን ነው የምመምህር ግልብጥን ነው የማወጣው አፈር ደም አስበላላታለሁ አለች። በቃ አንቺ አለችና ወይዘሮ ማርታ ስራዋ ሄደች። ዳጣ ውሃን ትምህርት ቤት ወስዳም አመጣቻት። እንግዲህ በዚህን ሰዓት አብጌል ናታንዬ እራት ልስራለን እንዴ አለችው። አይ አልፈልግም፣ ለእኔ ብቻ ነው እንዴ ደግሞ የምትሰሪው? እና ለአንተ ብቻ ከሰራው በቃ ሙያዬን ታሳየው አለቀ እንዴ። ከሰራሽ ለሁላቸውም ሰርተሽ ራታችን እንብላ። አይ የምትይ ከሆነ ለእኔ ብቻ ደግሞ አትስሬ አላት። እኔ አንተ ከበላልኝ ሌላ ምን አገባኝ? ያምሻል እንዴ? ጥሩ ሰው ነኝ መልካም ሰው ነኝ እያልሽ አይደለ? መልካምነት ለሁሉም ነው፣ ለእኔ ብቻ አይደለም። ለሁሉም መልካም ከሆንሽ እወድሻለሁ አላት። እሺ ናታንዬ አሁን እኮ ጥሩ ሰው ሆኛለሁ አለችው። እሺ በቃ ብላለም ለስራ ብላ። ለነገሩ ክችን ገብተሽ ታውቂያለሽ? ምግብ ሰርተሽም ታውቂያለሽ አላና ናታን። አዎ ምን ችግር አለው አሁን አልሰራም እንዴ አለችው። እሺ በቃ አላት። ዳጣና ውሃ እንዲሁም ደግሞ አብጌል ማነት ዳጣና ውሃ እንዲሁም ናታን ቁጭ ብለው ባሉበት ሰዓት ዳጣ ምንሽ ነው አለችው። ሆነ ቦታ አብረሽ እንሂድ። ኦ እኔ ሚስትየው አለች አይደል እንዴ አለችው። እኔ እኮ አብጌልን አልወዳትም፣ እውነት ለመናገር አልወዳትም። እኔ ምንም አይነት ስሜት የለኝም፣ ከእህትነት ውጭ አይቻት አላቅም በቃ አላት። እና እኔንስ ትወደኛለህ እንዴ? እሺ አንቺ እኔ ጋር ደስ ስትሆኝ አላት። እኔም እኮ አንተ ጋር ሰውን ደስ ይለኛል አለችው። በዚህን ሰዓት ምን አለ? አዎ በዚህን ሰዓት ናታን ደስ አለው፣ ወደ ክላሱ ገባ። እናም ዳጣን ሄዳ ቁጭ አለች። ዝም ብሎ ይመለከታታል። አንተ ምንድን ነው? ምኑ ስለተጠጋዎች ነው? አዎ ትኩር ብላ አስተያየትህም። ቆይ አንተ ትወደኛለህ እንዴ አለችው። ምንድን ነው የምታወሪው ዳጣ አላት። አይደለም ሲላትም አይ አስተያየትህ እንደዛ ነው የሚመስለው አለችው። ከዛ በል ብላው ጥላው ሄደች። አሁን ላይ ሰላም እንግዲህ የአባቷን የደረጀንና የማርታን ክላስ እያጸዳችና እያስተካከለች እያለ አውጌል መታ አስወጣቻት። እናም ነይ ውጭልኝ ድጋሜ ወታለይ ብላ ሰላም ሄዳ ልታስተካክል ስትጀምር አንቺ አቆረቁርም እንዴ አለቻት። በዚህን ሰዓት የደረጀን ጃኬት እየፈተሸችና ብር አውጥታ ነበረ። ምን ነው ረበሽኩሽ እንዴ? እኔ እኮ ሁሉም ሄዷል ብዬ ሰው የለም ብዬ ነው ይቅርታ አለቻት ሰላም። ሰው ባይኖር አይቆረቆርም እትዬም ጋሽም የሉም፣ ማንም ሰው የለም ቤት ውስጥ በቃ እንደዛ ነው። በቃ ልውጣልሽ አሁን ውጭልኝ አለቻት። እሺ ብላ ወጣች። በዚህን ሰዓት ወጥታ እያለ አሁን አብጌል አባቷ ኬስ ስትገባ እንዳለ ብር አገኘች። ያንን ብር ለመውሰድ ጥረት እያደረገች ነበረ። ብሩን ለምን የፈለገችው ይመስላችኋል? አሁንም ለማረጋገጫ ነበር። አባቷ ጋር ደውላ ብር ፈልጌ ነው አባዬ አለችው። ሰላም አባቷ ክላስ አስወጣችኝ ብላ ለዳጣ ነገረቻት። ለምን ምን ልታረግ አላቅም፣ ግን አስወጣችኝ።
ቆይ ቀስ ብዬ ላያት፣ የጋሽን ጃኬት እየፈተሸኝ ነበር አለቻት። ምን? እስኪ ቆይ ላያት። አረ ካየችሽ ትገልሻለይ፣ አትሄጂ አርፈሽ ተቀመጪ አለቻት። ዳጣ እሷን ለማየት እየሄደች እንግዲህ አብጌል ለአባቷ ደውላ ስትነግረው ብር እንዳትነኪ እኔ በአካውንትሽ እልክልሻለሁ አላት። እሺ በቃ አባዬ ብላ ስልኩን ስትዘጋ ከደረጀ ጃኬት የዳጣና የደረጀ ውጤት ዱብ አለ። በዚህን ሰዓት በጣም በሚገርም ሁኔታ አብጌል አይኗን ጣለችበት። ስታነሳው የዳጣና የደረጀ ውጤት ነው። በጣም ያሳዝናል። አሁን ላይ የቤቱን ግርማ ሞገሱን በአብጌል በኩል ደብለቅልቆ ወጣ። በጣም ያሳዝናል። ሌላው እንግዲህ አሁን ላይ ምን ተፈጠረ? አቢጌል ያደረገችው ነገር በሙሉ ህይወታቸውን የሚያዘበራርቅ ነገር ነው። ወይዘሮ ማርታ በጣም ታሳዝናለች፣ ባመነችው ሰው መከዳቷ። እናም ደግሞ ሁል ጊዜም ደረጀን እንደ መላክ ነው እንጂ ይሳሳታል ወይም ሌላ ነገር ያደርጋል ብላ አታስብም። ደረጀ ውሽማዋን አንዷ እያስገባች በማለት እንግዲህ ተረት ተረተላት። በዛም ተሳሰቁ፣ ዳጣም ጭምር ሁላቸውም። እና አሁን ላይ በጣም በሚከብድ ሁኔታ ተርመስምሶ ወጥቷል። ናታን እንግዲህ ናታንና አብጌል ናታን ክላስ ሄዳ ቁጭ ባለችበት ሰዓት የአብጌል አፍቃሪ ውሃኔ የሆነ ነገር ላካት። እሱም እንግዲህ ስለ ህንድ ጣዖት የሚያወራ ነው። አብጌልን ደግሞ በጣም ያፈቅራታል። ብዙ ጥያቄዎች እንዲሁም ደግሞ ወሬዎች ለቅመምና ለውሃ ከነገራቸው በኋላ አብጌል የህንድ ፊልም ታያለች እንደ አታይም፣ ጭራሽ አትወድም። በቃ እንደምንም ብለሽ እዩልሽ እቤት ስትሄጅ ውሃዬ በጣም ያፈቅርሻል፣ በጣም ይወድሻል፣ ያላንቺ መተንፈስ አይችልም ብለሽ ንገሪያት አላት። እሺ በቃ ብላ እንግዲህ ውሃ ናታንና አብጌል ባሉበት ከፍታ በሩን እዩልሽ ምን ልትሰሪ መጣሽ? እዩልሽ እወድሻለሁ፣ አፈቅርሻለሁ ብሎሻል ብላ ፈርጥ አደረገችው። በዚህን ሰዓት አብጌል ውሃን በጥፊ ደረገመቻት። ናታንም ያምሻል እንዳንቺ ለምንድን ነው የምትመቻት? የተላከችውን ነው ያደረሰችው አላት። በዚህን ሰዓት እና ለብቻ አትነግሪኝም? ለሱ ተላላኪ ማን አባሽ አደረገሽ? ከዚህ በኋላ እሱ ፊት ማለት እሱ የላከሽን ነገር ይዘሽ ብትመጪ መጨረሻሽ ነው ብላ መታቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ